ዓመታዊ ስኬቶቻችን የሚታዩና የሚጨበጡ የአብዛኛውን ሕዝብ ኑሮ የሚለውጡበት እንዲሆን የጋራ መተማመን ይኑረን። ብሔራዊ ጥቅሞቻችንን ማስጠበቅ ፖለቲካዊ ልዩነቶችን ማንጸባረቂያ ሳይሆን የሉዓላዊነት መለያችን እናድርገው። የተቋማት ግንባታ፣ የዜጎች አስተማማኝ ሰላምና ደህንነት ለነገ ይደሩ የማይባሉ እስከዛሬ መገፋት የማይገባቸው ጉዳዮቻችን ይሁኑ። እድገቶቻችን ጥቅልና መንግስታዊ እድገት ከመሆን ተሻግረው በተጨባጭ ዜጎች ሕይወት ላይ የሚታዩና የተመጣጠኑ ይሁኑ። የለውጥ ሂደቶች በተናጠል አይመጡምና በቀጣይ ኢትዮጵያ ባላት ኢኮኖሚያዊና ፖለቲካዊ አቋም፣ ባህል፣ እሴት፣ የሕዝብ አኗኗር መስተጋብርን አሰላስሎ ያለና የነበረን ደካማና ጠንካራ ጎን ሁሉም በአጠቃላይ እንደ ሀገር ተሰልቶ ምሉእ እይታ እንዲኖራቸው ማድረግ አሁንም ቅድሚያ ይሰጠው። የአሃዱ ሬዲዮ የሳምንቱ አብይ ጉዳይ ማጠንጠኛ ስድስተኛው የሕዝብ ተወካዮች ምክር ቤትና የፌዴሬሽን ምክር ቤት አምስተኛ ዓመት የሥራ ዘመን በፕሬዝዳንት ታዬ አጽቀሥላሴ የተከፈተው በያዝነው ሳምንት መግቢያ ነበር። የሁለቱን ምክር ቤቶች መከፈት በማስመልከት በተደረገው ንግግርም ሀገራዊ ስኬቶችና አጠቃላይ ሂደቶች ተቃኝተዋል። ቀጣይ አቅጣጫዎችም ጭምር ተቀምጠዋል። በተለይም የታላቁ የኢትዮጵያ ህዳሴ ግድብ መመረቁና በመስከረም ወር መባቻ የከርሰ ምድር የተፈጥሮ ጋዝ መውጣቱ የኢትዮጵያ እድገት ማሳያ ስለመሆኑ የተነሱት ነጥቦች በርግጥም የመጪውን ዘመን ተስፋ አመላካች ጅማሮች ለመሆናቸው ጥርጥር የለውም። ሆኖም ትልቁ ጉዳይ የልማት እርምጃዎች ቀጣይነታቸው እንዲጸናና የእነዚህ ሀብቶች ትሩፋት ሕዝብን አካታችና ተጠቃሚነቱንም በፍትሐዊነት የሚያረጋግጡለት ብሎም በባህሪ ምሉእ እንዲሆኑ ማስቻሉ ነው። መንግሥት የወሰደው የኢኮኖሚ ስብራቶችን የሚጠግን የማክሮ ኢኮኖሚ ሪፎርም ውጤት እያስገመገመ የኤክስፖርት ንግድ እንቅስቃሴ የተጠናከረ እንደሆነ ቢነገርም አሁንም የሀገር ውስጥ የሸቀጦች ዋጋ መናር፣ የኑሮ ውድነት እንዲሁም ነጠላ እድገት አሁንም ያልተፈቱ ይልቁንም መሠረታዊ ድህነት ሸምቀቆን ይበልጥ ያጠበቁ ጉዳዮች ሆነው መዝለቃቸው ያንገበግባል። ለዚህም ነው የዜጎችን እጦት መለስ ብሎ መቃኘት የሚያስፈልግበት ወቅት አሁን ነው እያልን ደጋግመን የምንናገረው። ለዜጎች የሚያስፈልጉ መሠረታዊ የሸቀጦች ዋጋ በከፍተኛ ሁኔታ መናር፣ የመኖሪያ ችግር፣ የከተሞችና የገጠር አካባቢዎች የንጹሕ የመጠጥ ውሃ እጦት፣ የኃይል አቅርቦት እጥረት፣ የትራንስፖርት ችግርና የተለያዩ የዜጎች ጥያቄዎች አሁንም ከፍተኛ ትኩረት ከሚፈልጉ ጉዳዮች መካከል ተጠቃሽ በመሆናቸው ትኩረት አይነፈጋቸው። ምርትና ምርታማነት አሁንም በበቂው ሊሰራበት የሚገባ ጉዳይ ነው። ከዜጎች ፍጆታ የተነጠቁ ለኤክስፖርት በሚቀርቡ ምርቶች ፋንታ የአምራችነት አውዱን ማስፋት አድምቶ የመስራት ውጤት ነው የሚለው አሃዱ አማራጭ የኤክስፖርት ምርቶችን መጠቀም ላይ ዘመኑ የሚዋጀውን አሰራር መቀየስ፣ የምርት አማራጮቻችን ከግብርና ምርቶች የተሻሉ የሚሆኑበትን መንገድ መቀየስና ያሉትን አጠናክሮ መቀጠል ላይ ጉልበት ፈጂ ሥራዎች ተጠባቂ ናቸው ብሎም ያምናል። ሀገር ተረጋግታ እንዳታድግ ምርትና ምርታማነት በበቂው እንዳይመጣ እንቅፋት የሆነውና ከፊል ምኞት የሚመስል ኑሮ እንድንገፋ ዋነኛ ምክንያት የሰላም እጦት ጉዳይ ነው። ለጦር የተሰለፉ አካላትን ጉዳይ በኃይል ማድረቅና ማስተካከል እንደሚቻል፣ ነገር ግን ዘላቂ ሰላም የሚረጋገጠው በሰላማዊ መንገድ መፍታት ሲቻል ብቻ መሆኑ የመንግሥትም ጽኑ አቋም መሆኑን ጠቁሟል። የሰላም ጉዳይ በኢትዮጵያ ከንግግር የተሻገረ መፍትሄ ሲሰጠው አልተስተዋለም፣ ተቀባይነትም አላገኘም። በኃይልም ተሞክሮ የመጣው ውጤት የሀገርን ቅስም የሰበረ፣ ፖለቲካዊ አመኔታን ያጎደለ፣ የኢኮኖሚ አቅምን ያሽመደመደ፣ በዜጎች መካከል መተማመንን በጽኑ ያሳጣ ሆኗል። አሁንም መፍትሄው ከሁሉም አቅጣጫ የጋራ መተማመን የጸናበት ውይይት፣ ንግግርና ድርድር ላይ የተመሠረተ ሲሆን ጽንፍ ላይ ሆኖ በመቃብሬ ላይ ከሚል የተቸከለ አካሄድ አንድ እርምጃ ወደፊት የተራመደ መሆን ሲችል ብቻ ነው። በተቃራኒው ፖለቲካዊ ስምምነትና ድርድሮችን ከማስመሰልና ከፖለቲካዊ ውስልትና ከማጭበርበር የጸዳ ማድረግ እስካልተቻለ ድረስ የትኛውም እድገት ሆነ ልማት ላማን ላይ በሰማይ ከመሆን አያልፍምና ኃላፊነቱ በአፍ አደሮችም በታጠቁት አካላትም በመንግሥትም በኩል በእኩል የሚወሰድ እስካልሆነ መወነጃጀሉ ከዚህ ቀደም የትም እንዳላደረሰው መጪውም ላይ የተለየ ውጤት እንደማያመጣ ያለፍንባቸው መንገዶች ሁሉ አመላካች ናቸው። የፖለቲካ አለመረጋጋት እየናጣት ያለችው ኢትዮጵያ አሁንም ባልሰከነው የፖለቲካ አተያይ ምክንያት ሕዝቡ ከኢኮኖሚና ማኅበራዊ መስቀልቅል እንዳይወጣ ምክንያት ሆኖ ዛሬም መቀጠሉ ሁሉንም ሊያሳስብ የሚገባ ቀዳሚ ጉዳያችን ነው።
በሐሳብና በወረቀት የቀሩት ተጀምረው ያልተጠናቀቁት የልማት አቅሞች ለመሰነካከላቸው ምክንያቱ ያልተገራው የፖለቲካ ፈረስ የጠበቀ ልጓም ይበጅለት ኢፍትሃዊ አሰራሮችን ተከትለው የሚመጡ የነውጥ ግፊቶች በመግባባት ያልሰከኑት የኔ ብቻ ለኔ ብቻና በእኔ ብቻ ልክፍት ታጅበው ነው። ለዚህም ነው ከዚህ የፖለቲካ ግትርነት ሰብሮ በመውጣት በአመለካከት ጎልብቶ ከጥፋት ፈቀቅ ማለት ይበጃል የምንለው። ሌላው የፕሬዝዳንቱ ንግግር ከፍርሃት መለዋወጥ ጋር የማይናዱ ነፃ ገለልተኛና ህዝባዊ ብሔራዊ ተቋማት ከመፍጠር ጋር ተያይዞ የተነሳው ሐሳብ ነው። እርግጥ ነው ነፃ ገለልተኛ ህዝባዊና ብሔራዊ ተቋማት በአንድ ጀንበር አሊያም በተወሰኑ ዓመታት የሚቋቋሙ ሳይሆኑ የትውልድ ያመለካከት ለውጥ ላይ ብርቱ አቅም የሚጠይቁ ናቸው። የሰከነና በሕግና ፍርሃት የሚያምን ህዝብ መፍጠር ላይ አሁንም ጊዜ ተፈጅቶ መስራቱ ቅድሚያ ይሰጠው። ኢትዮጵያ አሁንም የውጭ ግንኙነት ማዕከሏና መሰረታዊ ማጠንጠኛዋ ብሔራዊ ጥቅምና የዜጎች ክብር ቢሆን የሁሉንም ኢትዮጵያውያን ልብ የሚያሞቅ ለአንድ ሉዓላዊት ሀገርም መተማመኛ መርሆ ይሆን ነበር። በተለይም እንደ ሀገርም እንደ ህዝብም የሚያስማሙ ድንበር ተሻጋሪ ሀብቶችን ፍትሃዊ በሆነ መንገድ መጠቀምን በተመለከተ መንግስት ከተለዋለው ያለው አቋም ህዝባዊ ድጋፍንና ሀገራዊ ውግንናን የሚጠይቅ የሁሉም ጉዳይ መሆኑ ላይ መተማመን ያሻል። ብሔራዊ ጥቅሞችን አሳልፎ መስጠትና ከራስ በላይ ነፋስ የሆኑ አመለካከቶችን ማናፈስ እንዲሁም ማስተጋባት ሀገርን የመክዳት ዝንባሌ በመሆኑ ከዚህ ጋር በተገናኘ ፖለቲካዊ ልዩነቶችን ወደ ጎን አድርገው በጋራ ጉዳዮች ላይ አንድነትን ማጠናከር የሁሉም ድርሻ ነው። የኢትዮጵያ የህልውና መሰረት በሆኑት ሁለቱም ታላላቅ የውሃ ሀብቶች ዙሪያም መንግስት ያልተቋረጠ ሰላማዊና ዲፕሎማሲያዊ ሥራዎችን ማጠናከር ቅድሚያ የሚፈልግ ጉዳይ ነው። ታላቁ የኢትዮጵያ ህዳሴ ግድብ አጋጥመውት የነበሩ ዘርፈ ብዙ ፈተናዎችን በጥበብ ማለፍ መቻሉ ቀጣይ ጥያቄዎቻችንንም በብልሃት መወጣት እንደሚቻል አመላካች ነው። የህዳሴ ግድቡን ዲፕሎማሲያዊ አካሄድ የባህር በር የማግኘት ጥያቄም ላይ በተመሳሳይ ሊካሄድበት የሚገባው የብልሃት አካሄድን ይሻል። በሶስተኛ ደረጃ የተነሳው በውጭ ሀገራት በእንግልትና በችግር ውስጥ የሚኖሩ ዜጎችን በክብር ወደ ሀገራቸው የመመለስ ሥራም የቀጣይ ዓመት የኢትዮጵያ ዕቅድ መሆኑ እሰየው ቢያሰኝም እነዚህን ዜጎች ወደ ሀገር ማምጣት ብቻ ሳይሆን በሀገራቸው ሰርተው የሚለወጡበት ሁኔታንም ማመቻቸት በተጓዳኝ ሊታሰብበት የሚገባው ጉዳይ ነው። አሁን ላይ ዜጎች ኑሮን ለማሸነፍ በልቶ ለማደር ሕይወትን ለማቆየት ከሀገር እንዲወጡ የሚገፏቸው ምክንያቶች ለልኬት አልበቃ ብለዋል። የተንዛዛው የኢሚግሬሽንና ሌሎች የውጭ ሥራ ዕድል አስፈጻሚ ተቋማት ትስስር መላላትና በቁርጠኝነት አለመስራት ከንግግር ያለፈ መሬት ላይ የወረዱ አስቻይ ሁኔታዎችን ይፈልጋሉ። በተያዘው ዓመት ኢትዮጵያ 7ኛው ሀገራዊ ምርጫን ታደርጋለች። የዲሞክራሲ ልምምድ ላይ እንደመሆናችን ከብዙ ችግሮቻችን ጋር ምርጫውን ማድረጋችን ተጠባቂ ነው። ሆኖም ሰላማዊ ዴሞክራሲያዊና በተቻለ አቅም ፍትሃዊ የሆነ ምርጫ እንዲደረግ በቀዳሚነት መንግስት ሲቀጥልም ተቃዋሚ ወይም ተፎካካሪ ፓርቲዎች የበኩላቸውን ቢወጡ ምህዳሩን ለማጠናከር አጋዥ በመሆኑ የጋራ ትብብርና መግባባት ለአሁኑ ቢቀር ለመጪው ተስፋ ይሆናል። ዓመታዊ ስኬቶቻችን የሚታዩና የሚጨበጡ የአብዛኛውን ሕዝብ ኑሮ የሚለውጡበት እንዲሆን የጋራ መተማመን ይኑረን። ብሔራዊ ጥቅሞቻችንን ማስጠበቅ ፖለቲካዊ ልዩነቶችን ማንጸባረቂያ ሳይሆን የሉዓላዊነት መለያችን እናድርገው። የተቋማት ግንባታ፣ የዜጎች አስተማማኝ ሰላምና ደህንነት ለነገ ይደሩ የማይባሉ እስከዛሬ መገፋት የማይገባቸው ጉዳዮቻችን ይሁኑ። እድገቶቻችን ጥቅልና መንግስታዊ እድገት ከመሆን ተሻግረው በተጨባጭ ዜጎች ሕይወት ላይ የሚታዩና የተመጣጠኑ ይሁኑ። የለውጥ ሂደቶች በተናጠል አይመጡምና በቀጣይ ኢትዮጵያ ባላት ኢኮኖሚያዊና ፖለቲካዊ አቋም፣ ባህል፣ እሴት፣ የሕዝብ አኗኗር መስተጋብርን አሰላስሎ ያለና የነበረን ደካማና ጠንካራ ጎን ሁሉም በአጠቃላይ እንደ ሀገር ተሰልቶ ምሉእ እይታ እንዲኖራቸው ማድረግ አሁንም ቅድሚያ ይሰጠው። የአሃዱ ሬዲዮ የሳምንቱ አብይ ጉዳይ ማጠንጠኛ